ሁለት ልጅ ወልጃለሁ እያልኩሽ ነው ያለሁት። ሁለት ልጅ ይኸውልሽ፣ አንደኛዋ ልጄ እዚሁ አብራሽ የምትኖረው ዳጣ ናት። እናቷ ደግሞ ሰላም ነች። ከሰላም ነው የወለድኩት እያልኩሽ ነው። አንተ ሰውዬ የምትናገረውን ነገር ታውቀዋለህ? አዎ አውቃለሁ። ዳጣ ብቻ አይደለችም፣ ሰላም ያረገዘችውም ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም ሁለት ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ከሰላም ከሰራተኛ እኮ ሁለታችሁ እኔን ከዳችሁኝ? አዎ ከዳንሽ። ያን ሁሉ ብታደርጊላት ሰላም ከዳችሽ። ከኔ ጋር ተኝታ ከዳችሽ። እሷም እኔም ከድቼሻለሁ። ታዲያ ምን ቀራችሁ? ለምን አትቀብሩኝ? ምንድን ነው የቀራችሁ? ምንም የቀረ ነገር ስለሌለ መኖር አልፈልግም። ተንብቶን ከዛሬ ጀምሮ ሙታ። ደረጀ ለወይዘሮ ማርታ በተደጋጋሚ የምነግርሽ ነገር አለ ቢላትም ነገር ግን አሁን ላይ ደፍሮ ለመናገር ምንም አይነት ድፍረት እንዳጣ እየተናገረ ይገኛል። ታዲያ በምናቡ ደረጀ ለወይዘሮ ማርታ ዳጣ የኔ ልጅ ናት፣ እናም ደግሞ የሰላምም ልጅ የኔ ነው በማለት ነበረ ለመናገር እያሰበ የሚገኘው። ወይዘሮ ማርታ ሽጉጥ አንስታ ስትተኩስበት እየሳለ ያለው ደረጀ አሁን ላይ ለማርቲ ምንም አይነት ነገር አልነግራትም እና እውነታውን ደግሞ በራሷ መንገድ ተወቀው አይነት ውሳኔዎችን ወስኖ ይገኛል። አቢጌል ለቀናታት ያክል ቤት ውስጥ ተቆልፎባት እየኖረች ትገኝ ነበረ። አቶ ደረጀም በዚህ ጉዳይ አቢጌል መቀጣት አለባት ብሎ በማሰብ ማንም ወደ ክፍሏ እንዳይሄድ እናም ደግሞ ማንም እንዳይፈታት ሲል ትዕዛዙን አስተላልፎ ነበረ። ታዲያ ቤት ውስጥ መቀበጥ እያስጨነቃት ያለው አቢጌል አሁን ላይ ማናቸውን ብትሆኑ አረባካችሁ በር ክፈቱልኝ እያለች እየጮኸች ትገኛለች። ወደ አቢጌል ክላስ ማንም ለመሄድ ፈቃደኛ አይደለም። እናም ደግሞ ውሃ አቢጌልን ምግብ ላቀብልሽ በማለት ነበረ ምግብ በቀዳዳ እንጀራ እየላከችላት የምትገኘው። ታዲያ አቢጌልን እጅግ በጣም እያበሳጫት የውሃ ስራ አሁን ካጠገቤ ብድግ ብለሽ ሂጂ ላይሽ አልፈልግም እያለቻትም ትገኝ ነበረ። ታዲያ ውሃማ ማቃጠሏን ቀጥላለች። እሱም ምንድነው ኤቢዬ ምግብ አምጥቼልሻለሁ እናም በቀዳዳ ልኬልሻለሁ፣ ነገር ግን ወጥ የለውም፣ ወጡን መላክ ስላልቻልኩኝ እዛው ወጥ ሰርተሽ ብይ ስትል ነበረ እየነገረቻት እናም እያበሸቀቻት የምትገኘው። አቢጌልም እጅግ በጣም ከመናደዷ የተነሳ ውሃ ካጠገቤ ሂጅልኝ እያለችም እየጮኸችባት ትገኝ ነበረ። ታዲያ አስከትላ አቢጌል አንድ ነገር ወደ ሀሳቧ መጣ። እሱም ምንድነው ዳጣና ናታን የት ናቸው ብላ መጠየቅ ነበረ። ታዲያ ውሃም ያየችና የሰማችውን ነገር ስለማስደብቅ ዳጣና ናታን ጥግ ላይ ቁጭ ብለው እየተጫወቱ ነው እያለችም ነገረቻት። አቢጌልም ውሃዬ ሂጅና እስኪ ዳጣና ናታን ምን እንደሚያደርጉ እይና ነይ ስትልም ልካት ትገኝ ነበረ። ውሃም ቆይ ምግቡን መጀመሪያ ልብላ ካለቻት በኋላ እባክሽ ቶሎ ብለሽ ሂጂ ፍጠኝ ስትላት እየተሯሯጠች ወደ ዳጣና ናታን ጋር ሄዳ ትገኛለች። ታዲያ ሄዳ ምን እየሰራችሁ ነው ስትል ነበረ እየጠየቀቻቸው የምትገኘው። እጅግ በጣም በስራዋ የሚያፍሩባት አቢጌል ልካት እንደሆነ ናታንና ዳጣን ባነውባታል። ታዲያ ናታንም አቢጌል ናት አይደል የላከች ሲልም ጠየቃት። ውሃም አዎ ናት፣ ምን እየሰሩ እንደሆነ ጠይቂና ነይ ብላኝ ነው ስትልም እውነታውን ተናገረች። ታዲያ ናታንም አንድ ተንኮል አሰበ። እሱም ምን ነበረ? ናታን ለዳጣ ትንፋሽ አጥሯት እየሰጣት ነው በይና ንገሪያት ሲል ነበረ ውሃን እየላካት የሚገኘው። ውሃም እንደተላከችው አንዳችም ነገር ሳታዛባ ሄዳ ለአቢጌል ኤቢ አለሽ እንዴ በማለት ነበረ። አዎ አለሁኝ፣ ምን እየሰሩ ነው ስትል አቢጌልም ጥያቄዋን ቀጠለች። ናታን እንዳለሽ ዳጣ ትንፋሽ አጥሯት ትንፋሽ እየሰጣት ነው ብሎሻል፣ ባያት ብሎኛል፣ እንደዛ ብሎሻል ስትል አንድም ሳታዛባ ውሃ እውነታውን ተናገረች። ታዲያ ይሄንን ስትሰማ አቢጌል እጅግ በጣም ተናደደች። እናም ለምን ራሴን አላጠፋም በማለት ነበረ ቤቱን እያተረማመሰች መኝታውን እንዲሁም ደግሞ መጽሐፋቱን እየቀዳደደች የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ዳጣ ፊልምን ክፍል 81ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ዳጣ እንግዲህ ባለፈው ክፍል ላይ እንዳየነው አቢጌል ባወቀችው ሚስጥር ምክንያት እየተቀጣች እንደሆነ እናም አቶ ደረጀ ደግሞ አቢጌልን ሊያስራት ገመድ ይዞ እየሞከረ ይገኝ ነበረ።
ታዲያ አቢጌልም እባክህ አባዬ ከዚህ በኋላ ጸባይን አስተካክላለሁ፣ እናም አንተ እንዳልከው እሆናለሁ፣ እባክህ አትግደለኝ እያለችም እየተማጸነችው ትገኝ ነበር። ታዲያ ደረጀም እንዴት የወለድኳትን ልጄን እገልሻለሁ፣ ልገልሽ ሳይሆን አደብ እንድትገዢ እናም ደግሞ ከነገሮች እንድትማሪ ላስርሽ ነው ሲልም አስረድቷት ይገኝ ነበረ። ታዲያ አቢጌልም እባክህ አባዬ ይህ ለእኔ ከቅጣትም በላይ ውርደት ነው፣ ስለዚህ እባክህ አትሰረኝ፣ እንዲሁ በሩን ዝጋብኝ ስትልም ነበረ አባቷን እየተማጸነችው የምትገኘው። አቶ ደረጀም እሺ ልጄ በማለት ነበረ በሩን እንደማይከፍትላት ነግሯት በሩን ቆልፎባት ሄደው። ታዲያ አቢጌል ልምምጫዋን ቀጠለች። አባዬ እባክህ ክፈትና አስወጣኝ፣ አሁን ላይ ሪሰርች መስራት አለብኝ እና ተመራቂ ተማሪ እንደሆንኩኝ ታውቃለህ፣ እባክህ ከዚህ ክላስ አስወጣኝ እያለችም አባቷን እየለመነችው ትገኝ ነበረ። ታዲያ ደረጀም አንቺ በደንብ መቀጣት አለብሽ፣ ይህ ላንቺ ቅጣት አይደለም ቅንጦት ነው እና በደንብ አድርጌ ልቀጣሽ እፈልጋለሁ፣ ከዚህ በላይ ገና ትቀጫለሽ ሲል ነበረ እየነገራት የሚገኘው። አቢጌልም ይህ ነገር እጅግ በጣም አበሳጭቷት እናም እርቧት ነበረ። ታዲያ አባዬ እባክህ እማዬን ጥራልኝ እያለችውም ትገኝ ነበር። ደረጀ ለአቢጌል የምትበላው ምግብ ወደ ክላሷ ይዞ ከገባ በኋላ አይን ያየሽ ብይ ከማለት ውጭ ሌላ ምንም አይነት ነገር መናገር አልቻለም። ታዲያ አቢጌልም እየተሰጣትን ምግብ ቁጭ ብላ እየበላች እባክህ አባዬ እማዬን ጥራልኝ ስትል ነበረ እየጠየቀችው የምትገኘው። ታዲያ ደረጀም ቆይ ምን ለማድረግ እየሞከርሽ ነው? ለምንድነው የምጠራልሽ? ልትነግሪያት ነው ሲል ነበረ እየጠየቃት የሚገኘው። ታዲያ አቢጌልም አይ አባዬ ምንም አልነግራትም፣ እናም እኔ በእናንተ ህይወት አልገባም፣ ከዚህ ቤት እንድታስወጣኝ ነው ጥራልኝ ያልኩህ ስትልም አባቷን እየተማጸነችው ትገኛለች። ታዲያ ደረጀም ማርታንም አልጠራልሽም፣ አንቺም ደግሞ ከዚህ ቤት አትወጭም፣ ሰውም አታገኝም ሲልም እየነገራት ትገኛለች። ዳጣና ናታን አሁን አቢጌል ስለታሰረች ማንም የሚከለክላቸው እና የሚያግዳቸው ሰው እንደሌለ እያሰቡ ይገኛሉ። ታዲያ ዳጣ ለናታን የመጀመሪያ የፍቅር ጊዜያችንን በነጻነት እናጣጥም እያለችው ትገኝ ነበረ። ታዲያ ናታንም ዳጣ እውነት ታፈቅኛለች ሲልም ጠይቋታል። ዳጣም አዎ ናታን እኔ በጣም አፈቅርሃለሁ፣ አንተ ግን ታፈቅረኛለህ ስትልም ጠይቀው ነበረ። እሱም ታዲያ በቃላት መግለጽ እንደማይችል እሷም በቃላት መገላለጽ እንደማይችሉ ከተነጋገሩ በኋላ ረዘም ላለ ሰዓት ቆንጆ የፍቅር ጊዜ አሳልፈው ይገኙ ነበረ። ታዲያ በዚህ መካከል ዳጣ አቢጌል እኮ እህቴ ናት፣ ከዚህ በኋላ ስለ አቢጌል ጉዳት እናም አንድ ነገር እንዲደርስባት አልፈልግም እያለችም ለናታን እየነገረችው ይገኝ ነበረ። ታዲያ ናታንም እሺ ዳጣ ምንም አይደርስባትም፣ አባዬ መቅጣት ባለበት መንገድ ነው ሊቀጣት የሚፈልገው፣ ከዛ ደግሞ አባቷ ነው የእሷን ጉዳት አይፈልግም፣ ስለዚህ መቀጣት ባለበት መንገድ ትቀጣ እያለ ነበረ የሚገኘው። ለቀናታት በራስ ምታትና በጭንቀት እየተሰቃየች የምትገኘው ወይዘሮ ማርታ አሁንም በድጋሚ ራሴን አሞኛል በማለት ነበረ ደረጀ ሆስፒታል እንዲወስዳት ካደረገች በኋላ ተመልሳ ቤት ውስጥ አረፍ ብላ የምትገኘው። ታዲያ ናታንም እማዬ እንዴት ነሽ በማለት እሷን ለማየት ወደ ክፍሏ ገባ። ማርታም ናታንዬ ደህና ነኝ ስለጠየከኝ አመሰግናለሁ፣ ነገር ግን እኔም ብዙ የታዘብኩህ ነገርና ልጠይቅህ የምፈልገው ነገር አለ ስትልም አስቆመችው። ታዲያ ናታንም ምንድነው እማዬ ጠይቂኝ ሲል ነበረ እየጠየቃት የሚገኘው። ወይዘሮ ማርታም ናታን የምታውቀው ጉዳይ ካለ ንገረኝ፣ ኤቢ ምንድነው ስለ ሰላም እያወቀችው ሚስጥር? ቆይ እሱን ታውቃለህ? ሚስጥሩን አንተም አይተኸዋል? ስትል ነበረ እየጠየቀችው የምትገኘው። ታዲያ ናታንም እጅግ በጣም ድብቅ ከመሆኑ የተነሳ አይማዬ እኔ በፍጹም አላየሁም፣ አባዬ ምን አይነት ሚስጥር እንዳገኘ ማለትም ኤቢ ያወቀችው ሚስጥር እኔ በፍጹም አላውቅም ሲል ነበረ። እሺ ሌላው ነገር ደግሞ ምንድነው ሲል እየጠየቃት የሚገኘው። ታዲያ ወይዘሮ ማርታ ኤቢ እያስገደደችህ እንደሆነ ልታገባት የፈለከው ለምን አልነገርከኝም ስትል ነበረ አያይዛ ጥያቄዋን የቀጠለችው። ለእኔ ሲጠይቅህ አይ ወድጄ ነው ያልከኝ ለምንድን ነው? ለምን አስገድዳህ እንደሆነ አልነገርከኝም ስትልም ጠየቀችው። ናታንም ለዚህ ነገር መልስ ስለሌለው እማዬ በጣም ይቅርታ ከማለት ውጭ ሌላ ምንም አይነት ነገር ለመናገር ፈቃደኛ እንዳልሆነ ጥሏት ወጥቶ ይገኛል። አርጁን አሁንም ኤቢን ፍለጋውን እንደቀጠለ ይገኛል። ታዲያ አርጁን እንደለመደው የነ ኤቢ በር ላይ በመቀመጥ ነበር ኤቢ ለምንድነው ከቤት የማትወጣው እያለ ውሃና ምጥንን እየጠየቃቸው የሚገኝም። ታዲያ ውሃና ምጥንም ኤቢ አንድ ክላስ ውስጥ እንደተዘጋባት እናም ደግሞ እንደታሰረች እየነገሩት ይገኛሉ። አሁን ላይ አርጁን የግዴታ ኤቢን ማየት አለብኝ ብሎ ቢያስብም ነገር ግን በፍጹም እዛ ቤት መግባት እንደማይችል እናም እሷ መውጣት እንደማትችል እየነገሩት ይገኛሉ።
ታዲያ አርጁን የፍቅር አምላክ እባክህ ኤቢን አስፈታትና አንዴ አይኗን እንዳየው አድርገኝ እያለም እየጸለየላት ይገኛል። ውሃና ምጥንም በፍጹም ኤቢ አትፈታ፣ ምን አድርጋ እንደታሰረች ደግሞ እኛ ምንም የምናውቀው ነገር የለም። ስለዚህ እሷን ስለማታገኛት ከዚህ በኋላ እዚህ አትምጣ እያሉ እየሳቁና እየተሳለቁበት ይገኙ ነበረ። ለፍቅር ብሎ እየተሰቃየ የሚገኘው አርጁን ዛሬም አይኗን አላየውም ማለት ነው እያለ በትካዜና በጭንቀት ውስጥ ይገኛል። ለማርታ ልንገራት አልንገራት የሚለው አቶ ደረጀ አሁንም በመወዛገብ ላይ እንደቀጠለ ነው። ታዲያ ለማርቲ አንድ ነገር ብላት ራሷን ታጠፋብኛለች ወይም ደግሞ ከቤት ብንብላ ትጠፋለች የሚለው ደረጀ አሁን ላይ ምን ማድረግ እንዳለበት በጣም እየተጨነቀ እናም እየተወዛገበ እንደቀጠለ ይገኝ ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።